ያክስትሽ ባል ሆኖ እንጃ ፈቀርሽ ፍቅር ሚስጥረኛሞች ጓደኛሞች ነው ከክስትሽ ባል ጋር ገንዘብ እኔ ደስታ ይገዛል ምናምን ሲሉ ሰውን ይገዛል እንዴ ይላሉ። ሰውን አይገዛም ደስታን ግን ይገዛል። በዚህ ገንዘብ ጭራሽ የሱ ባልነቷን ራሱ ረሳሁት እውነትን ስነግረው ማለት ነው። ያክስትሽ ባል መሆኑን ረሳችኋለሁ። በቃ ግቢ ውስጥ ስገባ አብረው የሚኖሩ ወንድምና እህት ነው የሚመስሉኝ። ሌላኛው ግን ሳላቀው ኦርበር ፍቅር ውስጥ እንደገባኝ ማለት ነው። ፍቅር ምን እንደሆነ በቃ ምናምን ለምን ቅናት ጀመረኝ። አብረው ሳያቸው ምናምን እናድዳለሁ። በተለይ ስታውቁት ካክስትሽ ጋር ስትናደጃለሽ እናድዳለሁ። የሆነ እስር ቤት የገባው መሰለኝ። የሆነ የዛ ሰዓት ተናድጃለሁ። እውነት የሆነ እንትንሽን አሳጣሽ፣ ነፃነትሽን አሳጣሽ። ለለመነ አንዳለችኝ እናቴ ከሰማች ይቅርታ በለኝ ይቅር ብዬሻለሁ ብላኝ እሷ መከሰበት ነገር ላኪ። አንዴ አባቴ ያመልጦኛል፣ እናቴ እንኳን ደግማ እንድታመልጠኝ አልፈልግም። የቀጣዋት አክስቴን እንኳን ላስታመማት እነሱን አስታርቀኝ። ለዛ መጣሁት እባክህ እነሱን ብቻ ይቀጣልኩኝ። በዚህ ፕሮግራም ግጭቶች በውይይት አለመግባባቶችን ቁጭ ብሎ በማዳመጥ እውነትን በፍትሃዊነት መንገድ የምንለይበት ፕሮግራማችን ነው። የሁለቱንም ወገኖች ሀሳብ በእኩል አይነት መንገድ እናዳምጣለን። መፍትሄውንም በመከባበርና በሰላም እንፈልጋለን። ይህ አስታራቂ ሚዲያ ነው። ይቅርታ ሁሉን ይረታል። ሰላም እንዴት ናችሁ ውድ አስታራቂ ቤተሰቦች? ዛሬ ደግሞ አንድ ለየት ባለች እንግዳ ወደ እናንተ መተናል። እንግዲህ በጣም የተለያየ ኢንቦክስ እያደረጋችሁልኝ እንደሆነ አይቻለሁ። በጣም ሰው ከመብዛት አንጻር ነው እንደዚህ እያደረግን እያቀረበን ያለ ነው። እንዳታዝኑብን፣ ሰው ትንሽ ስለበዛብን ነው። በተቻለ መጠን ግን እያጣበብንም ቢሆን ወደ እናንተ ለማድረስ እንሞክራለን። ዛሬ አንድ ለየት ባለች እንግዳ ወደ እናንተ ቀርበናል። እንግዲህ እንግዳችን ራሷን ከማስተዋወቅ ትጀምራለች። እንግዳችን ስምሽን ማን ልበል? ስሜ ገሊላ ይባላል። እሺ ገሊላ እንኳን ደህና መጣሽ ወደ አስታራቂ። እሺ ገሊላ እንዴት ነሽ? ስለሰጣችሁኝ አመሰግናለሁ በጣም ቴንክ። እሺ ገሊላ እንዴት ነሽ? አለሁ እግዚአብሔር። ሁሉ ሰላም? ሁሉ ሰላም። እሺ ዋናው የሚፈልገው እሱ ነው። ሰላምና ፍቅር ነው የምንፈልገው እኛ። ዋናው እሱ ነው። እሺ ገሊላ ወደ ታሪክሽ ስንገባ ከየትኛውን ጀምር? ካስተዳደጉን ጀምር ይቻላል። አሪፍ ምን ይመስለኛል። ይቻላል። አስተዳደጌ እዚሁ አዲስ አበባ ነው ያደግኩት። ኦኬ። ለእናትና ለአባቴ አንድ ልጅ ነኝ፣ ብቸኛ ልጅ ነኝ። ያው እንደ እንቁላል በለው። ደስ ይላል። ብቻሽን ስትሆኚ እኮ ትኩረት ሁሉ ወደ አንቺ ይሆናል። ሌላ ተቀናቃኝ የለህማ። ብዙ ነገር ላንተ ነው፣ ትቀብጣለህ፣ እንደፈለክ ትሆናለህ። ነገር የሚጎልብ ነገር የለም። የበኩር ልጅ መሆን እኮ በጣም ደስ ይላል። ግን አንዳንዴ ጉዳት አለው። ኖርማል በኩል ልጅ ብቻ መሆን ሳይሆን ሊሰማ ይችላል። ወንድሜ እህቴ ምናምን ሲባል የሚሰማ ስሜት ሊኖር ይችላል። ደግሞ አለው እርግጠኛ ነኝ እኔ ጋርም የተፈጠረ ስሜት ስለሆነ ብቸኛ ልጅ መሆን በጣም አለው። ለምን አሁን የሆነ ነገር ብትባል የሚደግፍ ወንድም የለህም፣ የሚደግፍ እህት የለህም። እንደ እናት አባት በላይ የምታወራው ሚስጥረኛ የሚሆነው እናት። አይ ቲንክ ሌሎቹ ሲያወሩ ስሰማ ወንድሜን እኮ እንደዚህ አማክሯል፣ ወንድሜ እኮ መከታኝ ነው፣ እህቴ እኮ እንደዚህ ሚስጥረኛ ነች ሲባል ብቸኝነት ይሰማሽ ነበር። ስሜት ይሰማሃል፣ ሀዘን ይሰማሃል። በአንድ በኩል ጥሩ ነገር አለው፣ በአንድ በኩል ደግሞ መጥፎ ነገርም አለ። ተቀናቃኝ ስለሌለሽ ጥሩ ነገር አለው፣ ግን ደግሞ በሳይድ ደግሞ ይሰማል። ያው ሰው ከወንድሙ ጋር ሲጫወት፣ ከወንድሙ ጋር ልብስ ሲቀያየር፣ እህት ከእህት ጋር ስታወራ ምናምን ከእህትን ልብስ ራሱ ሰርቀ ሲወጡ ሲነግሩኝ አንዳንዴ ይህ በኖረች ይሰማል። እውነት አለው። እና ወደ ታሪክ ሲመለስ ብቸኛ ልጅ ነኝ ብያለሁ። አግብተው ነው ያሳደጉኝ። በቃ ልቅቅ ብዬ ነው ያደግኩት። የጎደለኝ የለም ምናምን። ነገር ግን ምን አለ መሰለህ ቤት ውስጥ ሰላም የለም። ጀስት ቤተሰብን አላውቅም። አይዶ ነው ማለት ብልቅ ያለኛል። ለምን እናትም አባቴም ጭቅጭቃቸው ነው እንጂ የምሰማው ለእኔ ታይም አይሰጡኝም፣ ለእኔ ጊዜ አይሰጡኝም። ለእኔ የሚሰጡኝ ቅንጦት፣ ገንዘብ ምናምን እነዚህ ነገሮች ነው። ለእኔ በደህና ፋሚሊ ውስጥ ነው ያደግሽው? ደህና ማለት ኢኮኖሚካሊ በቃ አሪፍ ላይ ናቸው። ለክፉ አይሰጡም። ምንም አይነት ከጎደለኝ ነገር ስለሌለ ተመስገን ብሎ ማለፍ ነው የሚሻለው። እና በዛ አንግል ነው ያደግኩት ጀስት እስኪጣሉ ድረስ
ምንድን ነበር የጸቡ መንስኤ ምን እንደነበር ታውቂያለሽ? በቃ የሆነ ታይም ላይ ትንሽ ነገር ያነጫነጫቸዋል። እኔ ዞር ስልባቸው ያዩና ጊቢ ምናምን ብለው እኔንም አንዳንዴ ይቆጡኛል፣ አንዳንዴ ደግሞ እኔን አይተው ጸጥ ይላሉ ማለት ነው። እንደማለቃቀስ አደርጋለሁ። ያው ቀበጥ አይደለም ሳለቃቀስባቸው ጸጥ ይላሉ። ሁለት ዞን ሲጣላ ተጎጁ ሳሩ ነው እኔ መሀል ላይ ሆነ አንተ የሚደበድቡ የሆነ ጩኸታቸው ራሱ የእነሱ ፍቅር ይናፍቃል። ለምን እኔ ስኩል ላይ የማስበው የሚነገረኝ እንትና የቤተሰብ ፍቅር አባዬና እማዬ እኮ እንደዚህ ገዙልኝ ምናምን ይገዙልኝ አላውቃለሁ፣ ግን ደግሞ ፍቅራቸውን እፈልገዋለሁ። ያንን የሆነ ታይም ሊሰጡክ ይገባል። አንዳንዴ እናት እንደ አባት ቆይታ የምትመጣበት ጊዜ ወይ አባት ቆይቶ የሚመጣበት ጊዜ ይኖራል። በቃ ማታገኛቸው ጊዜም ይኖራል አንዳንዴ እና ምናምን እያልክ አስመስለ የምታድገው ላይፍ አለ አይደለ? እንደ ትልቅ ሰው በቃ የሚያደርገው ሀክት። ምክንያቱም ራስና ማንም የለም ለጓደኝነት እንኳን አለ እንትን አልበል ይሄን ያህል ጓደኛ ምለው ሰው የለኝም። አንቺ ለጓደኝነት አትመጪም ነው ወይስ ጓደኛ ያያለሽ? አልቀርብ ማያስቀርቡኝም በቃ የለኝም። ኖርማሊ የለኝም። ትንሽ ባህሪሽ ወጣ ያለ ነው። በቃ እኔ ጀስት ፋሚሊ ጋር ማገኘው ነገር ብዙ ነገር ስላለ ትምህርት ቤት ላይ ጀስት ሃይ ልትባባል ወይ ልታብድ ምናምን ትችላለህ እንደ ሌሎቹ። ከዛ ይዘለለ ግን ምንም አይነት ነገር የለሽ። ከቤት ጀስት ቤት ውስጥ የምትጫወትበት ወይ ላፕቶፕ ይኖራል ወይ ምናምን ይኖራል። በዚህ አይነት እንዴት ጓደኛ ይኖርሃል? ሚዲያ ላይ ነው የምታሳልፈው። በዚህ አይነት ጓደኛ የለም። ቤተሰብ እንዳለ ቤተሰብ ጊዜ የላቸውም። በጣም እንትን የሚልበት ታይም ነበር እና በቃ የሆነ ብጥብጣቸው ምናምን በዚህ መሀል የማዘር ሲስተር ገባች እኛ ቤት ማለት ነው። አክስትሽ? አክስቴ ኦኬ። ከባሏ ጋር ወደኛ ግቢ ገባች። ኮሌጅ ተማሪ ነኝ ብያለሁ። ኦኬ። አድገሻል? አሁንማ አረጀን። አሁንማ አረጀን እና ኮሌጅ ተማሪ ነበርኩኝ የ3ኛ አመት። ከዛ አጋጣሚ አክስቴ ከባሏ ጋር ገባች። ወጣት ነበረች። ጀስት ማሚ ታላቅ ናት ከሷ ማለት ነው እና በታማቾች ናቸው። አክስትሽ ናት? ከዛ እንደውም በቃ እሷም እኛ ቤት ይበልጥ ፋሚሊነቱ ጠነከረ። በቃ ሌላ ሰው ሲጨመር እንዴት ነው ደስ የሚልክ ሰው ጋር አገኘው ትላለክ። እህት ባገኘው ብዬ ነበርኳት። በቃ እንደ ታላቅ ማመን አገኘው ብዬ ራሴን ተስፋ አደረኩኝ ማለት ነው። ከዛ ሶጣ ያው ቅንጦታም ነኝ ብያለሁ። ገንዘብ አለ፣ ብዙ ነገር አለ። ጭራሽ ደግሞ ምን ተጨመረ እዚህ ጋር ያክስቴ ባሏ ሹፌር ነው። ኦኬ። የራሱ ላዳ አለው። ከዛ የዚህ ጋር ምን አጋጣሚ መጣ። ትምህርት ቤት ስወጣ ስመለስም እሱ ማድረስ ማመለስ ጀመረ ማለት ነው። ኦኬ። እኔ አደርሳታለሁ፣ እኔ መልሳታለሁ። ለምን ትራንስፖርት ለምን ራይድ ምናምን ትላለች ምናምን ብሎ አንዴ ትራንስፖርት አንዴ ራይድ ምናምን እያደረኩ ነው። በቃ ሰው ሲናፍቀኝ አንዳንዴ ታክሲ እንትላለሁ። ኦኬ። አንዳንዴ ሲቸኩልብኝ ደግሞ ያው ገንዘቡ ይጨርሰኝ አይደለም መምጣት አይቀርም። ስለዚህ በዛ እንትን ማለት ጀመርኩኝ። ከዛ ከዚህ በኋላ እሱ ያደርስሻል ተባልኩ። ኦኬ። እኔ ላድርሳት የሚለውን ነገር አቀረበ። እሷ አቀረበ። ያው ፋሚሊ ሆነናል። አንድ ኦልሬዲ ቤት ውስጥ ገብተዋል፣ ተግባብተናል፣ የተወሰነ ጊዜያት ቆይተዋል። ከዛ እኔ እኮ እሷ የምትማርበት ትምህርት ቤት አካባቢ ነኝ፣ ታዲያ ለምን አላመላልሳት ምናምን አለ ማለት ነው። የሆነ እስር ቤት የገባው መሰለኝ። የሆነ የዛን ሰዓት ተናድጃለሁ እውነት። የሆነ እንትንሽን አሳጣሽ፣ ነፃነትሽን አሳጣሽ። የሆነ ታስረ ብትቀመጥም ይመስላል። በቃ በዚህ ሰዓት ገባች፣ በዚህ ሰዓት ወጣች ምናምን ትባለው እንደዛ ነው መሰለኝ። ከዛ ተናድጄ ነበረ በጣም። የሆነ የሚሰማ ንዴት አለ። ከዛ የተባልኩትን እሺ ከማለት ውጭ አማራጭ የለኝም። ያው አባወራው አባቴን ያለኝ። ከዛ አባወራው አባትሽ እና ሌላ ማን ይባላል? ያው አባት አባወራ ነው የሚባለው። ከዛ እሺ አልኩኝ። ከዛ ነፃነቷን አትክፋት ምናምን ስትለው ማዘር ራሱ
ነፃነት መግፋት አይደለም ይሄ ለሷ ነፃነት መስጠትም ጭምር ነው ለምን ትራንስፖርት የለባትም ለሱ ከሆነ ነዳጁን እንሞላለታለን አረ ችግር የለውም ምናምን ተባለ ጀስት የቤት ክራይ ቆይቶባቸው ነው እኛ ጋር ነፃ ቤት ስለነበረ የሚከራይ ስለተለቀቀ የገቡበት አክስቴ ማለት ነው ያን ሰበብ ተደርጎ ነው እኛ ግቢ ውስጥ ገብተው እንትን አብረው መኖር የጀመሩት እንጂ ሌላ ቦታ ተከራይተው ነበር የሚኖሩት ደግሞ ከማዘር ጋር በጣም ይዋደዳሉ እህታማቾች አይደሉ እንዴ አንዳንዴ እነሱን ያዩ ነው እህት ምናምን ስላት ትጮህብኛለች ለራስ እና በጣም ቅሩኝ በቃ እንዴት ልበልክ የሆነ የሚያስቀና ፍቅር አላቸው ፋሚሊ ላይ እኔ ግን ብዙ ኬር አይሰጠኝም ለምን እነሱ ለራሳቸው እንጂ እኔ አንዳንዴ የሚረሱኝ ታይም አለ በቃ የኔ ጥቅም ለማሟላት እንጂ እንደዚህ ፍቅር መስጠት ምናምን የሚያውቁበት ራሱ አይመስለኝም አላውቅም እና አይታየኝም ለኔ ምናልባት እነሱ ሰተው ሊሆን ይችላል ያስባለሁ ቆይቼ ነው የተረዳሁት እና እሱ ላዳውን እንትን ማለት ጀመርኩኝ ከሱ ጋር ከዛ ጧስወጣ ይወስደኛል ወደ ትምህርት ቤት ስመለስ እንደዛ ሆነ ከዛ ከሱ ጋር አወራ ይላ ስትሄድ መቼስ ዝም ብላ አትሄድም የተወሰነ ጊዜ ለምቡጬን ጥይርኩኝ ከዛ በኋላ ምን ሆነሽ ነው ምናምን ብሎ ትሪት ማድረግ ጀመረ ምናምን ከዛ በቃ ማውራት ጀመርኩኝ ከዛ እንደ ጓደኛ ሆነ ከሱ ጋር በቃ ማውራት ጀመርን እዛው አካባቢ ነው የሚሰራው ይያለው እናንተ ሰፈር አካባቢ ነው የሚሰራው ነው ትምህርት ቤት አካባቢ ነው ኦኬ ላዳዎች ምናምን ይቆዩ እንደ ተራ ማለት ነው ኦኬ እንደዛ አብዛኛው ጊዜ እዛ አካባቢ ነው የሚቆመው የሚሰራው ማለት ነው እና ምሳ ሰዓት ይደውልልኝና እኔ ምሳ እንብላ ምናምን ማለት ጀመረ የሆነ ሰዓት ላይ ኮሌጅ አክቹአሊ ስለምትማይ ስለነበር ኖርማል ነው ኮሌጅ ላይ ምንም አይነት በቃ ጧት ወይ ፈረቃ ነው ወይ ከሰዓት ነው አታወቅም ወይ ሙሉ ቀን ነክ ስለዚህ እንደፈለክ ነው የምትሆነው ፋሚሊ ደግሞ እኔ ጋር ቁጥጥር የለምያለው በፈለኩበት ሰዓት ወጣ በፈለኩበት ሰዓት በገባ ከራይ ሰጣቸው ትኩረት የለም አይ ወደ አንቺ እንዴ ማን እንትን ይለኝ ብቻ ደና ልሆንላቸው በህይወት መኖር በቂ ነው ምንም ማግደልብኝ ያንን ነው የሚያስቡት እነሱ እኔ ደግሞ ማስበው ፍቅር የሚለው ነገር ነው ተቀለ ማንንም ትኩረት ሚሳማ ሰው ያስፈልጋል በቃ ሙሉ ነገር ሞላለህ ወይ ጤና ሰጠ ማለት እኮ ጉለት የለህ ማለት አይደለም ገባ የሆነ ጉለት አለ ፍቅር የሚባል ጉለት ካለ ከባድ ነው አዳማጭ የሆነ ሲጨንቅ ትምህርት ቤት ላይ የሆነ ነገር ሊፈጠር ይችላል ያን ለማን ተነፍሰው አለ ይከብዳል ስለዚህ ምን አደረኩኝ ከሱ ጋር ተግባባው ፍሬንድ ሆነን ጥራስ ሚስተራኛሞች ጓደኛሞች ምናምን ከትሽ በልጋ ጥራስ ኤክስትሪም ሆነ ነራስ ፍሬንድ ይረሳሉ ማለት ነው ከዛ እውነት ለመናገር የሆነ ታይሞቹ ናቸው የምታሳልፈው ታይም ነው ከሰው ጋር ያለ ግንኙነት የሚወስነው ለምሳሌ አንተ አብራተ ደካተ ሚስተራኛ ትሆናለች እህትክ እናትክ ብዙ ነገር ልትሆን ትችላለች አብረ ባሳለፍከው ላይፍ ማለት ነው ግን ያንን ነገር ሊወስድ የሚችለው ጊዜያቶች ናቸው ባደክ ቁጥር አብረ በመታሳልፋቸው ብዙ ነገሮች ናቸው ያንን ሊወስኑ የሚችሉት ማለት ነው እና እንደዛ ሁሉ ከእኔም ከሱ ጋር ያለኝ ግንኙነት ባላሰብኩት መንገድ ነው ወደ ጓደኝነት አብሮ መጠጣት አብሮ መብላት የጀመርኩት አብሮ መጠጣት ሲቲ ውሃ ነው ሌላ ነገር ነው ዘ ፈርስት ታይም ምን መሰለክ መጀመሪያ እንትን ነበርን ትምህርት ቤት ማድረስ ነበር ቢያለው ከዛ ቀጠለና መግባባቶች መጡ ተግባባክ ከዛ ምሳ መጣ ምሳ እንብላ ተባልኩኝ ከዛ ምሳ በልቻ አለቀም ብርቅን ይሆነብኝ ከሰው ጋር ምሳ መብላት ምክንያቱም አንቺ ሰው ርቦሻል እንዴ በጣም እንዴት ነው ጓደኛዬ ምን ይለኝ መተንፈስ ራሱ ናፍቃል የምር መተንፈስ ይናፍቃል በቃ ወይኔ እንደዚህ እኮ ነው ምናምን ብለ ኖርማል ምትቀበጥ ብትሆነ ራሱ ምትቀብጥበት ነው ናፍቃል እኮ ቤተሰብ ላይ ብቻ ይሄን ፈልጋለሁ ኦኬ ሂጂ ይማላል ያቀበጥክ ነው ገንዘብ እኮ ሰርተ ምታመጣው ነው እነሱ ያመጡታል ገንዘብ መጠቀሚያ ኖርማሊ ገንዘብ እኔ ደስታ ይገዛል ምናምን ሲሉ ሰውን ይገዛል እንደላሉ ሰው አይገዛም ደስታ ግን ይገዛል በዚህ ገንዘብ ኦኬ መጠጣት መብላት ከዛ አይ ከዛ አንፃር ሳይሆን ገንዘብ ማይገዛው ነገር አለ
ግን ደስታን አይገዛም ሰው ብሎ እንትን በዚህ በጣም ነው ገንዘብ ደስታ የሚገዛው። እኔ ደግሞ ገንዘብ ተከማችቶ ሰው ርቦኝ ደስታ ነጣውበት ነው መሰለኝ። ያንቺ ተገላቢጦሽ ነው የሆነው። ገንዘቡ አለ ፍቅሩ የለም። በቃ ሰው የለኝም። በጣም ብዙ ጉለት አለኝ። የሆነ ተከማችቶ ያለ ጉለት የተሰማኝ ያኔ ነው። ከዛ እሱን ካገኘው በኋላ የሆነ ሸክም ረቆኝ እንደ ህፃን ልጅ ቡቅ ቡቅ ምትላለች አይደል? እሺ እንደዛ ሆንኩኝና ከዛ ከሱ ጋር ቁርስ ይሄን ሁሉ ግን ባይዘው ፋሚሊ ያውቅ አልናገርም። በቃ ጀስት ቤተሰብሽ የሚያውቀው እንደም እየመላለሰሽ እንደሆነ። ከሷ ጋር ባልነቱ የሷ እንጂ ከኔ ጋር ጓደኛ ይሆን ምን ያብላኝ ምን እናውራ ምንም የሚያውቁት ኬዝ የለም። እንኳን እነሱ አክስቴ ራሱ የምታውቀው ኬዝ የለም። ትምህርት እንዴት ነው ስትለኝ አረ በጣም ተመችቶኛል ብዬ ነው ማለት ነው። በዛ ላይ ጀስት ግራጁዌሽን ስለደረሰ እኔ ጀስት ልጨርስ መሆኔ ሳስበው በጣም ጓጉቻለሁ። ለምን በቃ የራሴ ስራ ይዤ የሆነ መንገድ ነው የምፈልገው ታውቃለህ። የዛን ሰዓት ቢያንስ ሰው አውቃለሁ ብዬ አድጌያለሁ ብዬ እናገራለሁ። ካሁን ከለበስኩ በኋላ ይሄን ነው ማይንድ አድርጌ ነበር። ከዛ ከሱ ጋር ያለኝ ነገር ከመብላት አልፎ መጠጣት ጀመረ ማለት ነው። በቃ እስቲ ወክ እናርግልኛል። ከዛ አንድ ሁለት እንቅመስ እኔ አላውቅም መጠጥ ጀመርኩ። ከዛ የምር መጠጥ ታውቃለህ እስር ቤት ነው ያለሁት ብያለሁ። መጠጥ ጀመርኩኝ። ስሰክር ትንሽ ሁለት ምናምን ጠጥቼ ሰክር የለ ሞቅ ሲለኝ እግሬ ተሳስሯል ራሴን ይዞኛል አለ። በቃ እንሂድ ምናምን ስለው እሺ 2 ሰዓት። ከዛ የት ነበርሽ? ማስቲካ ይገዛልኛል አየር ወስዳለሁ። ከዛ ወተት ጠጥቼ በቃ ኖርማል ነኝ። ራሴን አልሳትኩም ማለት ነው። አረጋግተሽ ነው የምትገቢው? አረጋጋለሁ። ከዛ 2 ሰዓት ተኩል ወይስ ከ3 ሰዓት እሱ ያስገባኛል። ምን ሆና ነው ምናምን ሲሉት ላይብረሪ ነኝ ብላ ነበረ ምናምን ይላል ማለት ነው። እንጠቃቀስ ገጠመ በቃ። ከዛ በቃ ለመዱት። ለምን ግራጁዌሽን ይደርሷል ምናምን ብያሳመንኳቸው። በቃ ግራጁዌሽን ስለደረሰ ማጥናት አለብኝ ምናምን አልኳቸው። ከዛ በቃ ማምሸቱ በእንደዚሁ ቀጠለ ማለት ነው። በላላ ወከውጣለሁ የማላቀውን አለማየት ጀመርኩ። ከስጋ ማለት ነው። ከዛ ጭራሽ የሱ ባልነቷን ራሱ ረሳሁት። እውነትን ስነግረው ማለት ነው። ያክስትሽ ባል መሆኑን ረሳችኋለሁ። በቃ ግቢ ውስጥ ስገባ አብረው የሚኖሩ ወንድምና እህት ነው የሚመስሉኝ። ሌላኛው ጎን ወይ ኑሮ ወልከደ ወንድምና ከዛ የሆነ ታይም ላይ ግን ማለት ነው እናደዳለሁ። ከሷን እሷ ስትዘወድ ስትል እናደዳለሁ። እሺ ከዛ በቃ ምናደድ መቅናት ጀመርኩ ማለት ነው ከሷ ጋር ሳያቸው። ከዛ እሑድ በመጣ ቁጥር ቅዳሜናው ባልመጣላሉ እናደዳለሁ። ለምን ቤት ነው የሚሰበሰቡት? እየመጡብኝ ነው ፊልዲት እየመጡ ስለሆነ አልፈልግም። በቃ ከነሱ ጋር ወይት አልፈልግም። ቅዳሜናው ሲመጣ እሱ ራሱ ያውቃል። ምንድነው የምትናደጂው ምናምን ሲለኝ አይ ከዛ አየር ተቀብዬ መምጣት እችላለሁ ስል እሱም ላስወጣት እንዴ ይላል ማለት ነው። ልሰዳት አዎ ራቅ ብላ እንዳትሄዱ ሰዳት ሲባል ደስ ይለኛል። ሌላ መኪና ላለማያዝ ማለት ነው። ከዛ በቃ ፓርክ ምናምን አላውቅም። ከዛ ፓርክ ነው ብሎ ሲወስደኝ እንደ አረንጓዴ ቦታ ፓርክ ይባላል አልኩት ማለት ነው። አንቺ እውነትም እስር ቤት ነው ያስቀመጥሻል። እስር ቤት ነበርሽ። ከዛ በቃ ከሱ ጋር ሳላቀው ኦርበር ፍቅር ውስጥ እንደገባው ታወቀኝ ማለት ነው። ፍቅር ምን እንደሆነ በቃ ምናምን ጀስት መጠየቅ ጀመርኩኝ። ራሱንም ጠይቋለሁ በነገር አንተ ነው በይ ማለት እኔ ምልክን ትምህርት ቤት ፍቅር ያክስትሽ ባል ሆኖ አንቺ አፈቀርሽው ፍቅር ጠይቋለሁ። አፍቅሬው ማለት ለምን ቅናት ጀመረኝ። አብረው ሳያቸው ምናምን እናድዳለሁ። በተለይ ስታውስ ካክስትሽ ጋር ስትናደጃለሽ? እናድዳለሁ። የምሬን ነው።
እና ትነላለን አሬ አንቺ ለየው እንዴ አስበው አንተ ኖርማሊ አብረ ብዙ ነገር ይደነግጣል ምናምን እኮ አንቺ ግን ትቀኛለሽ በቃ አይ ማንም አያውቅም ምንም ያውቀው ኬዝ እኮ የለም እቤት ውስጥ እንደነገርኩ ነው ማለት ሁሉም ያውቁት በቃ እኔ ጸባይኛ ምንም አላቅ እንደ ድሮ በቃ እንደ ድሮ ስለ እሱ ያላፈየኝ ነገር እንዳለ ነው የሚያውቁት ምንም ማድረግ መጠጥ አላቅም ወካላቅም ምናምን ቤተሰብሽ የሚያውቀው ማክስትሽ የምታውቀው ምናምን ከትምህርት ቤት ያዝናናኝ እንደዚህ ወጥቶ ዋና ምናምን እንደዚህ መዝናናት ምናምን ነገር አለ አይደለ እንጂ ይሄ መጠጥ ምናምን ወይ ባንገት ማንንም ማሳይቶሽ ያውቃል ጉዴ ነው የሚፈላው ፋዘርም ብሎኛል መጠጥ ምናምን የምትቀምሺው ትምህርትሽን ጨርሰሽ ስራ ይዘሽ የራስሽን ነገር ይዘሽ ከዛ ትቀምሻታለሽ እዛ ቀምሻለሁ ይለኝ ነበር እንኳን ልታቀምሳ ጊዜ ራሱ የለው ፋሚሊ ታይም ምናምን አልነበራችሁ ምን በቃ እኔ ኬር አይሰጣቸውም በቃ እኔ የቤተሰብ ፍቅር አላውቅም ማለት ይችላል የቤተሰብ ፍቅር ያላወቀ ደግሞ ለነሱ ኬር አይሰጡም እውነት ለመናገር እኔ ቤተሰብን ኬር አይሰጠኝም ከዛ የተወሰነ ፓርት ላይ አንድ ቀን በጣም እንትን ብዬ ውጪ ላይ ነው በር ላይ ከግቢ ውጪ ማለት ነው እየተረጋጋው ነው ምናምን ብዬ ራሴን እንትን ስል ጣጥቻለሁ ኦኬ ጣጥታችሁ ፋዘራጌ ማለት ነው አንቺ ራስን ያረጋጋሽ ነው ከሱ ጋር ነኝ ከአክስቴ ባል ጋር ነኝ ከዛ አየር እየተቀበልኩ ነው ምናምን ከዛ የፍቅር ጥያቄ ሆነ አቀርበሽለታል ራሱ ነው ሲጀመር ኖርማሊ ፍቅር ጥያቄ ማቅረብ የለም እንግባባለን እውነት ለመናገር በቃ ስለ ፍቅር ምናምን ስጠይቀው እንደነገርኩ ፍቅር ጥያቄ ማለት ፍቅር ምንድነው ምናምን ብየዋል ነበር ከዛ የዛን ሰዓት ያውቃል ፍቅር ያዘሽ እንዴ ምናምን አለኝ አይ ጓደኛዬ ስትል ሰምቻት ነው ባክ እዛው ጎረቤቷ ይዟት ምናምን ብዬ አስቀየስኩኝ ከዛ ስቆጣጣለኝ ከዛ ፋዘራዬ ማለት ነው ምን ሆነሽ ነው አለኝ አልቀን ከሱ ጋር አይቶኛል ምን ሆናችሁ እንጂ ቆይታችሁ የመጣችሁት ምናምን ሲል አይ ምንም ዝም ብዬ አየር ፈልጌ ነው ላይብራሪ ውስጥ ታፍኜ ነበር ወዲያው ነው መኪና ውስጥ የገባሁት ብዬ ተበረታች እንዴ እንዳይምነኝ ነው እንዴ ታዲያ ከዛ በኔክስት ዴይ ደግሞ ምን ቢዜ ጥሩ ነው ደግነቱ የዋህዋ አባቴ ነው የሚያገኘኝ ብቻኛ መሆን ይለሱ እንደ ከእንቁላል በላይ ነው እንቁላል ኖርማል ተሰበራለች እኔ ከዛ በላይ ነው እንደሚሳሳልኝ ስፔሻሊ ሴትና አባት ያለው ቁርኝነት ይለያል ብዙ ነገር ይሸፍንልኛል ፋዘር በጣም ብዙ ነገር ነው የሚሸፍን ማም ሃርድስት ናት በጣም ኃይለኛ ናት ማም ግን ፋዘር ያለኝን እሺ ስለምለው ወይ እሱን ስለምሰማው እንደሚስጥረኛ እኔ ለማድረግ ይሞክራል ጊዜ ባይሰጥ ፍቅር ባይሰጠኝም እንትን ለማቅረብ ይሞክራል ከዛ እኔ ብዙም ዲንት አልሰጣቸው ከዛ በሁለተኛው ቀን እሺ ከዛ በኋላ ምን ተፈጠረ ከዛ በኋላ አባቴ ያየኝ ማለት ከዛ ያው በጣም ደንግጬ ነበር እኔ ብቻ አይደለም እሱ ራሱ ፈራ ከዛ እኔ ምርጭ አሁን አልገባኝም ትንሽ ላስረጂ እንትን ዝም ብላችሁ ነው ያያችሁ አባትሽ ጋር እየተሳሳ ከሶዮ ጋር ከአክስትሽ ባል ጋር እየተሳሳምሽ ነው ያይሽ በቃ ዘፈርስት ምንም አያውቁም ይያለው የሚያውቁት ኬዝ የለም እና እየተሳሳምኩ ከሱ ጋር አየሁት በጣም ደነገጥኩኝ እሱም ተሸማቀቀ ከዛ እኔ ምንሽ ኖቲስ ግን አላደረግሽም ካክስትሽ ዘመድሽ ማለት እኮ ነው እኔ ራሱ አላጠገቤ ሲሆን አልኩ እንዴ ከሷ ጋር ሲቆራረሱ መቀናት ልጅ አጠገቤ ሲሆን ማሰብ ይመስላል በስማ ማለት በቃ ጀስት በጣም ወድጃለሁ ግን በቃ ከሷ ጋር ባል ይሁን ምን ይሁን አጠገቤ ሲሆን ራስዋል ጭራሽ ቤተሰቦቼን ራሱ ሰርዛቸዋለሁ ከሱ ጋር ሰው ማለት ነው ማሰበው እሱ ብቻ ነው በቃ ጧት ነጋ ቅዳሜና እሁድ ሲመጣ በጣም እናደደው እኮ ለዚህ ነው ከሱ ጋር ማሳለፋት ጊዜን ስለምናፍቅ ነው እኔ መልሽ አሁን አባትሽ ሲያይሽ ምን ተሰማሽ ተንክጫለሁ እኔስ ፈርቻለሁ ግን በቃ የሆነ ነገሮችን ሳስባቸው ማን ፍቅር ሰጠኝ ማን ጊዜ ሰጠኝ ምናምን ብዬ ትልቅ ነው ህፃን ልጅ አይደለም ብዙ ነገሮችን አገናዘባለሁና ያንን አስቤ እቤት
መክስ ገባ ማናገሩ አይቀርም ያው እንደ አባት መናገሩ አይቀርም ይሄ ታወቀ ነው ሰብሰብ ብሎ ይቀመጣል እኔም ተዘጋጅቼ ነው ጦት ልይዘው ማለት ነው ከዛ እንደነገርኩ ቀበጥ ነኝ የፈለኩትን ነው የምናገረው የፈለኩትን ነው የምጠይቀው ምናምን ነገር እንደፈለኩ ነው ማለት ቤት ውስጥ ስለዚህ ያ ባህሪ አለብኝ እስከዛ ሰዓት ድረስ ከዛ ፋራውን ታበረው ያልሽ እንዴ ምንም ይናገሩኝ መላሽ ነኝ እኔ ያልኩት ሁሉ ነው የሚሆነው በቃ እኔ ያልኩት ማይሆንበት ምክንያት አልነበረም በቃ እስካድግ ድረስ ማለት ነው ከዛ የዛን ጊዜም አይቶኛል ስለዚህ እኔ ያልኩት እንደሚሆን 100% ራሴን አሳምኛለሁ ከዛ ጠራኝ ሄድኩኝ ምንድነው ማየው ምናምን ብሎ የሌለው ጓለብኝ ማለት ነው አይመለከተም ይጮኩበት እሱም ይጮህብኛል እኔም ጮህበታለሁ አይመለከተም ይሄ እኔ ህይወት ነው አንተ ህይወት አይደለም አባትሽን ማለት ነው አዎ ከዛ ጸጥ አለኝ ከዛ ሄዶ እኔ ሳላቅ ሊጣላ ምናምን አልሞክርም አባትሽ ሄዶ እሱ ጋር ተናገረው መናገር ብቻ ማለት ነው ተቆጣው ምናምን ነገር ደበላለቀው ከዛ አክስቴ መጣች አክስቴ እናቴም ሲወጡ አስቀየሱ ማለት ነው ፋዘርም እሱ ማስቀየሱና አይ ቢሆን መንገድ ላይ ትራፊክ ቀጥቶኝ ለምን ቀጠኝና ከፍያ ብየው ነበር ጠየቁት ምናምን ብሎ ባልየው ተብሎ አስቀየሱ ሁለቱም አስቀየሱና ተውት ከዛ በተደጋጋሚ ደግሞ ጭራሽ አየኝ በቃ ይሄ ነገር ተደጋገመበት ማለት ነው ፋዘር እየመጣ በተደጋጋሚ ሲናገረኝ እኔ ሲቆጣኝ ምናምን በቃ አይመለከትም አልኩት አንቺ መልሳለሽ ለባትሽ በቃ የተደጋጋሚ መልሴ ይሄ ህይወት የኔ ህይወት ነው አንተን አይመለከትም አንተ የሚመለከት ነገር የለም እስከዛሬ ያሳይተኝ የማታውቀው ፍቅር አሁን ከየት መጣ ነው ከየት መጥቶ ነው የምትቆጣጠረኝ ምናምን አልኩት ምክንያቱም ተቆጣጥሮኝ አያውቅም እንደዚህ አድርጊ ብሎኝ የማያውቀው አባቴ አሁን ላይ አድርጊ ሲለኝ እንዴት ላድርገው እንዴት ልስማው አላውቅማ ይቅርታ ችግር የለም ከዛ እንዴት ልሰማዋለሁ እሱ እንዴት ነው መስማት እሱ መችለው አልችልም ከዛ በቃ ጮኩበት እሱም ሲጮህብኝ በቃ በሬን ዘግቼ መነፋረቅ ምናምን አለ አይደለ እንደት በቃ እንደሱ እንኩኝ ከዛ በቃ ተናግሮ ከቤት የሚያስወጣ መሰለኝ እሱን ሊያባረረው ማለት ነው የክስቴ ባልን የሚያባረርብኝ መሰለኝ ከዛ አንቺ አይምሮሽ ላይ የተፈጠረው እንደዚህ አይነት ጥያቄ ኦኬ አሁን እሱን ሊያባረረው ነው ድጋሚ ሄዶ እየጮህበት ነው ምናምን ብዬ በጣም ተናደርኩኝ አባትሽ አልወጣለት እሱ አልወጣለት ምክንያቱም እኔ መልስለታለሁ እሱ ሚለኝ ይሻልለው በተደጋጋሚ ያኛል ምናምን እኔም ቢያል እሻልለው ከዛ ከዚህ በኋላ ከሷ ሊፍት እንዳትሰጣት ምናምን ብሎ ራሱ ዝቶበታል በቃ ራስን ችለህ ራሷም ችላ የምትሄድ ልጅ ናት ህፃን ልጅ አይደለችም ብሎ ነግሮታል ይሄን ሁሉ ነገር ግን ማዘርና አክስቴ ሳያውቁ ነው ለተወሰነ ጊዜ ማለት ነው ከዛ በስተመጨረሻ ትግስቱ አለቀ ደጋግሞ ቨርፋዘር ሲያይን ጊዜ ከዛ ለማዘር ነገራት እንደነገርኩ ማዘር ደግሞ ከሱ ይባሰች ናት በጣም ኃይለኛ ናት እኔ የሆነ ሚቃየር ይመስለኛል አንዳንዴ እሱ እንደ እናት ሩሩ ነው የሆነ የሚረዳ ነገር አለ አባት ለሴት ልጅ ይሳሳል ለሴት ልጅ ሲሆን ደግሞ ይሳሳል የሆነ እንደ እናት እኔ የእናት ስብስብ ይባላል እኔ አባቴን ነው የማውቀው እናቴ በጣም ኃይለኛ ናት በቃ አንዴ ተነሳባት ነው ኦኬ ከዛ የሌለ ሩዋንዳ ፈጠረች ቤቱን በአንድ እግሩ አቆመችው ማለት ነው ከዛ በቃ ዛተችብኝ ምናምን ነገር አሰበው እዚህ ጋር ሁለት ምትደዘዘዎች ናቸውት እናቱም አለ ልጅ እህት አለች ልጇም አለች ምንድነው የምታደርገው ከዛ ምትናገረው ነው ማታቀም በቃ በዛ ሰዓት አቃለው እኮ ግን እሷስ ደሞ ስትናገረኝ እኔ ይብስብኛል እና ስትናገርሽ ይብስብኛል በቃ የሆነ ስትመልስልኝ ኦቨር መልስላታለሁ አይመለከትሽም ለሱም ነግሬዋለሁ እኮ የኔ ህይወት መች ተመልክቷችሁ የታይታችሁኝ ነው ገንዘብና ጥቅማ አይደለ እንዴ የምትሰጡኝ የታቋችሁኝ ነው ምናምን ብዬ ጭራሽ እናገራቸዋለሁ ውስጤ የሌለውን ፍቅር አወጣዋለሁ ማለት ነው በቃ እንደማልወዳቸው ምናምን ኦቨር እዛው እየተናገርኩ በቃ ማለት ዳይሬክትሊ አልወዳችሁ ማለላቸውም እንጂ እንደማልወዳቸው በተዘዋውሪ እየተናገርኩ ነበር በቃ የታይታውቃችሁኝ ነው ምናምን እላቸዋለሁ እንዴት እንደዚህ ትናለሽ ብለው ደግሞ ለለትን ተሲሉኝ ስባሰብኝና ቤቱን ጥዬ እወጣለሁ አልኳቸው በጣም ተናድጄ ማለት ነው በቃ ስሜት ውስጥ ነበር እሱ ማጣት አልፈልግም
ወድጄዋለሁ እሱን ለማጣት ምንም እንደማደርግ እርግጠኛ ነበርኩ ራሴን አሳምኜ ተዘጋጅቻለሁ ከዛ የምር ሽጉጥሽን ታጥቀሽ ተነሳሽ በቃ ፋዘር ኦቨር ሲናደድ ወደ ማዘር እንደሚሄድ አስቤው ነበር በቃ ማለት ከሱ ጋር ሊለያየኝ ሞክራል ወይ ለማዘር ነግሯት ማዘር ደግሞ ኃይለኛ ስለሆነች እሱን ልታባረረው ትችላለች ወይ ቤት ላይ ያስቀየሯቸው ይችላሉ በያስቤ ነበር ለያለኛ አማራጭ ያለኝን ተዘጋጅቼበታለሁ ማለት ይችላል ይሄ ያክስትሽ ባል ግን በቃ በዚህ ማለት ደስተኛ ነው ምንም ያውቀው ከዘለም ቤት ውስጥ እኮ እነሱ በሌሉበት ነው የምንጨቃጨቀው በቃ ማለት ሁለቱ ባልና ሚስቶች ይሉ ቤታቸው ናቸው ሀገር ሰላም ብለው እሱ ያስመሰለ ነው ከሚስቱ ጋር እኔ እዚህ ተጣጣጣለሁ እዚህ ከቤተሰብ ጋር ኃይለኛ ጻው ውስጥ ነው እሱ ግን እነሱ ግን ያውቁት ከዘለም አንቺን በውጪ ዘይ ሰማል ሚስቱ እንደሆነ ማለት በቃ አክስቴ የምታስበው ምን መሰለከኛ ስንጨቃጨቅ ለምዳዋለች እነሱም ባልና ሚስት ተጨቃጨቁ ይል ሰላም ያላት ከእህቷ ጋር ነው ከእህቷ ጋርና ከአባቴ ጋር ነው አክስቴ ሰላም አክስቴ ናት ቤት ውስጥ መጣ መስመስሉ ሰላም እንደሆነ ምናምን ማለት ነው እንጂ ሰላም የሌለበት ቤት እንደሆነ አውቀዋለሁ እኔ ጭቅጭቃቸው ምናምን ለምጃለሁ በቃ ከልጅነት ጀምሮ ስላደኩበት ምንም አይመስለኝም በቃ እንደ ንግግር በለው ሰው ሲጨቃጨቅ እንትን እኔ ግን እንደዛ ነው ያሰብኩት በቃ ኃይለኛ ጦርነት ነው የተፈጠረው በቃ ለትመታኛ ሰበች ማዘር ምናምን አትነኪኝም አልኳት እስካሁን ነክተሽ ማታቂው አሁን አትነኪኝ ከፈለግሽ ከቤት ወጣላችኋለሁ ምናምን አልኳቸው በቃ የሌለ እንትን ብዬ ከዛ ፋዘር ታመመ አልቻለም እዛን ጊዜ በቃ የሆነ ደም ግፊት ምናምን ነበረበት ታመመ እኔ የወጣው አካባቢ ሞተ እንዴት ብዬ ቀብሩ ልሄድ ሌላ እንትን ማለት ነው ሌላ ችግር መጣብኝ እኔ ችግር ምናምን አላውቅም እንኳን ችግር ፈተናን ማውቃት ሴት አይደለም እኔ ማውቀው የኔ ችግር ምለው የሰው ፍቅር ነው እኔ ተራብኩት የሰው ፍቅር ሰው ነበር እንጂ ሌላ ነገር አልነበረም ከዛ እሱ ከሄደ በኋላ የሆነ ውስጥ የሚሰማ ነገር አለ እንዳልሞተ የምታውቀው እንደዛ አይነት ስሜት ይሰማልና ከዛ አልቀበርኩትም ለምን ድፍረት ጌት ላምጣ እናቴ ያለቻ ከሱ የባሰስ ነው ያለው አልቻልኩ ከዛ እሱ ሄደ ያክስቴ ባለም ካክስቴ ጋር የሆነ ጸብ ፈጠረና ወደኔ መጣ አባትሽ በሞተበት ታይ ከዛ በቃ እኔ ጋር አንዱ ነገር ተመችቶኛል በአንድ በኩል ደግሞ ሌላ ሀዘን አለ ውስጥ አብሮ ማጽናናት ጀመረ እሱ ማለት ነው ከዛ ድፍረት የለኝም አባቴን ልቀብር ነው ብዬ ድፍረት የለኝም ለምን እንደዛ ተናግሬው እወደዋለሁ ግን ደግሞ እንዴት ነው እጂ እንደ ልጅ ቁጭ ብዬ ጥቁር ልብስ ለብሼ መቀመጥ አለው ያመመም አለ አለመቅበርህም ህመም አለው አሳለ ቢያንስ ትንሽ ነገር እንኳን ላንተ ያረገልክ ነገር ይሰማሃል እና ይቅርታ ያሰን ውስጥ የናመመኝ አለፈ ቢያንስ ይቅርታ ባልኩት ብዬ ተመኘው በውጪ ይቅርታ ብዬ አብሬው ወንኩት የምትለዋል አይደለ አብሬ ወንኩት ብዬ እመኛለሁ ቢያንስ ልጄ የሚለው ቃል ይነፍቀኛል ከሱ ውጪ እንደሱ የሚሳሳልኝ ሰው ማገኝ አይመስለኝም አንዱ ሲሰጠኝ አንድ ነጠቀኝ እንደማለት ማለት ነው አስበው ከዛ አክስቴም ነገርን ቆይታ ወቀች እኔ ጋር እንደመጣ ምናምን ማለት ነው ከዛ ነገር ይባሰ ከረረ እንዴት ብትል ያን ነገር ስታቅ መጣኔ ሊያበደችብኝ ያው ኢንፎርሜሽን አይጣፋም ታውቃለህ በዛም በዚህ ተብሎ ኢንፎርሜሽን መደረሱ አይቀርም እኔ ግራጁዌሽን ይደርሳል
ለዛ የተዘጋጀው ባለበት ሰዓት ነው ይሄ ሁሉ ነገር ባንዲ ድብልቅልቅ ወጣ። መታበደች፣ ጨለለች። በቃ ምንም እናገራት መልስ የለኝም። ለምን አንቺ ከቤት ወጥተሽ? እውነት አላት። አዎ ወጥቻለሁ። ወጥቼ ነው አባቴን መቅበር አልቻልኩም። ውስጤ ሀዘኔን ማከፈል አልቻልኩም። ይነገረኛል ልጇስ እየተባለ ነው ምናምን ሲባል እኔ ልጅ ነኝ እላለሁ አንዳንዴ ማለት ነው። ይቅርታ ብዬው እንኳን ቢሞት አንድ ነገር ነው ለእኔ ጸጸት አይሆንም። እየወቀሰሽ ነው እንዴ? ለምን አይወቅስም? አባት እኮ ነው። ምንም ፍቅር አይሽቱ፣ ግን አብረው ሲሆኑ የሚሰማ ስሜት አለ ታውቃለህ። ከዛ አክስቴ መጣች፣ ጮኸችብኝ። ምንም አልመለስኩላት። እንደዛ ያቺ ልጅ ጠፍታለች፣ የምትመልሰው ልጅ። ለምን አቅም የለኝም። አንዴ አባት ያዳግሞት ሄዷል። እሷም እውነት አላት። ባሏን የነጠኳት ቆሜ ብዬ አሰብኩኝ። እኔስ እሱም ሰው ቢነጥቀኝ ምን እላለሁ? በጣም ተሰማኝ። ከዛ ከኔ ጋር ጮሃ እንደሄደች ሆስፒታል እንደገባች ሰማሁ። ከቀናት በኋላ በቃ በርቀት ነገሮችን መከታተል ጀመርኩ። ብዙም ትኩረት ላይ ትምህርት ላይ አልነበረም። በቃ ቤተሰብ ጋር እንዴት ሆናለሁ፣ እንዴት ናቸው የሚለውን በርቀት አያለሁ። እናቴ እዚህ ጋር የአባቴ ሞት አለባት፣ ልጅ የላትም፣ ወጥቻለሁ። እና ደግሞ አክስቴም ታማለች። ምን ይሰማታል? በቃ ምንም ብትናገረኝ እናት ናት። ያለችኝ የቀረችኝ እሷ ነበረች። ከዛ ስለ ሁኔታው ስሰማ አክስቴ ያበደች። በእኔ ምክንያት ራሴን እንዴት ከጸጸት ላውጣ? ምን አድርግ? ከዛ ጸበል ተዋለ፣ አልዳነች። እማዬ ምን አይነት ሸክም እንዳያዘች አሰብኩት። ከዛ ጊዜው መሄዱ አይቀርም፣ መላመድ አይቀርም። ሳትወድ በግድ ብዙ ነገሮችን ትለምዳለህ። አባት ማጣት፣ ቤተሰብ መራቅ፣ ብዙ ነገሮችን ለምጄ 8 ወር ቆየን ከሱ ጋር። አልተግባባንም። መጣ ወደ አንቺ እሱ ከአክስቴ ሲለያይ? አዎ ቀጥታ እኔ ጋር ነበር የመጣው። 8 ወር አብረን ቆየን። ከዛ ጭራሽ አንግባባም። ውጪ ላይ ያለን ማንነትና ተዘልቃላችሁ የተባለን ሰውነትና አሁን ላይ ያለነው አንድ አይደለም። ማለት የዛን ሰዓት በ8ኛ ወራችን ህልኛ ጸብ ውስጥ ገባን። ጭራሽ አንግባባም፣ አንገናኝም። ተፋቅረን የተጋባን ሁሉ አንመስልም። ምክንያቱም እኔ የተንደላቀቀ ኑሮ ነው የማውቀው፣ እሱም ያቀኝ ኖርማል ላይፍ ላይ ነው። ምክንያቱም እሱ እንደሚፈልገው አይነት ነበር ፍቅር ላይ በፊት ላይ እና ኑሮ ላይ ደግሞ ሌላ ሆንኩበት። ከዛ ተለያየን። ራሴን በጣም ታዘብኩት፣ በጣም አዘንኩኝ። አልቅሰማ ትወጣለት ጸጸት አለ አይደል? ራሴን አሸከምኩት። እንዴት ብትል ፍቅር የሰው ፍቅር ስለነበረው ቢከዱ ነካ ቤተሰቦች ናቸው ማይከዱ ማይተውክ ጮህብክ ቢተውክ ምንም ነገር ቢሉክ ነካ ካንተ በላይ ብዙ ነገር ስላዩ ነው። ታይ ምናምን ሲሉኝ እንደነበረ ምን ነበር በተውኩ። እሱ መርጬ ላይ ዘልቅልኝ ጉዳይ ብያስብክ ፍቅርን አየው። ምንም አይነት ነገር አላውቅ። በቃ
ሄጄ እንኳን እናትና አክስቴን እንኳን ይቅርታ መጠየቅ ድፍረት የለኝም። ያም አንተ ከሆነ ቀን ቤተሰብ ነው። እናት አባትን በምን ትተካዋለህ? በባል አይተካም። እናት በተለይ እናት ስንት ነገር አይታባለች። ወደ ውስጥ ምራሃት ምናምን ብዙ ነገር አለና አሁን ድረስ አንገበግበኛል። አይዞሽ ገባኝ። አንዳንዴ አባቴ መቃብር ላይ ራሱ እየሄድኩኝ ይቅር በለኝ ብዬ አለቅሳለሁ። ግን ደግሞ አይኝም በይን ደስ ባለኝ ነበር። እና ራሴ መለወጥ አለብኝ ብዬ ተነሳሁ። በቃ የሞተው አባቴ ከራሴ ጋር አድርጌ መንቀሳቀስ ጀመርኩ። ተጸጽታ ተረጋግታ ተመርቃ ብቻዋን ያለች እናቴን አግኝቼ አክስቴን አግኝቼ እንደሌላው ይቅርታ መጠየቃቸው ደስ ባለኝ። ግን አቅሙ የለኝም፣ ብርታቱ የለኝም። ከበፊቱ የባሰን ብቸኝነትን የተሰማኝ ከባድ ብቸኝነት። በፊት ያሳዩኝ ትንሽ የሰው መራብ ነበረ። አሁን ግን አንዳንዴ ሰውነትን ራሱ ተጠቅሟል። ታውቃለህ 3 ታይም ነው። በፊት እህት ወንድም እንዳላልኩኝ አሁን እናትና አባት ራሱ ይናፍቃሉ። እባክህ ልለምንህ፣ በቃ ቢያንስ አንዳለችኝ እናቴ ከሰማች ይቅርታ በለኝ። ልጄ ይቅር ብዬሻለሁ ብላኝ እሷ መከሰበት መንገድ ላኪኝ። አንዴ አባቴ ያመልጦኛል፣ እናቴ እንኳን ደግማ እንድታመልጠኝ አልፈልግም። የቀን ጠዋት አክስቴን እንኳን ላስታመማት እነሱን አስታርቀኝ። ለዛ ነው የመጣሁት። እባክህ እነሱን ብቻ ይቅርታ ጠይቅ። እነሱን ብቻ አስታርቀኝ፣ ሌላ ምንም አልፈልግም። እኔ ራሱ እውነት መቋቋም እያቃተኝ ነው። እውነት የምሬን ነው የምነግርሽ። ምን እንደምልሽ አላውቅም። በመጀመሪያነት ያው እንግዲህ አባትሽን በአጸደ ገነት ያኑርልን። ደሞ ተሰምቶሽ ልብሽ ተሰብሮ የአክስትሽ መጎዳት የእናትሽ መጎዳት ደሞ ተሰምቶሽ በእውነት ይቅርታ አድርጉልኝ ብለሽ ወደ ልብሽ መመለስሽ በጣም ትልቅ ነገር።
በእርግጠኝነት ደግሞ እግዚአብሔር ረዳናል። እናትሽም ይህንን ቪዲዮ ታያለች፣ እንደውልላቸዋለን። ያሉበትም ሄደን ለማግኘት እንሞክራለን። አክስትሽንም እንደዚያው ይቅር ተባብላችሁ እርግጠኛ ነኝ ልጄ እናቴ እየተባባላችሁ አብራችሁ የምታሳልፉበትን ነገር እንደምናገኝ በጣም እርግጠኛ ነኝ። በእናትሽ አታልቅሽ። ቁጣው ናፍቆኛል። ልጄ ብላ ብዙ ነገር የምታደርግልኝ ይገባኛል። እውነት እርግጠኛ ነኝ እናትሽ አትጨክንም። እውነት አትጨክንብንም። ሄደን እናገኛታለን፣ በስልኳም እንደውላለን። ደግሞ እርግጠኛ ነኝ ይህን ቪዲዮ ታየዋለች ብዬ ተስፋ አደርጋለሁ። በደስታ ኬክ እየቆረስን ከነሱ ጋር ደግሞ አብረን እንደምንገናኝ እርግጠኛ ነኝ። በእናትሽ አታልቅሽ። እጠብቃለሁ። ድፍረት ባይኖረኝም እጠብቃታለሁ። ምንም እናትሽ እርግጠኛ ነኝ ይህንን ቪዲዮ ስታይ አክስትሽም ይህንን ቪዲዮ ሲያዩ ይቅርታሽን እንደሚቀበሉሽ ተስፋ አደርጋለሁ። ደግሞ ዋጋ እንከፍላለን። ያሉበት ቦታ ድረስ ሄደን እነሱን ለማገኘት እና ለማናገር እንሞክራለን። በመሀላችሁ እርቅ ይወርዳል፣ ሰላም ይወርዳል፣ ፍቅራችሁ እንደ ድሮ ይመለሳል፣ ይታደሳል። ያለፈ ውሃ እንዳለፈ ነው፣ በቃ አይመለስም። ወደኋላ እንመልሰው ብንል ቅድም ነው እንኳን ወደ አሁን አንመልሰው። የወደፊትን ግን ማሰብ በጣም መልካም። አንቺ ደግሞ ተጸጽተሽ አጥፍቻለሁ፣ ትክክል አይደለም ያደረኩት፣ ራሱ ወቅሶኛል ብለሽ እዚህ ድረስ ሚዲያችን ድረስ መጥተሽ እናትሽን ለማግኘት አክስትሽን ለማግኘት ሙሉ አሁን አንቺ ልብሽን ንጹህ አድርገሻል እኮ። ከዚህ በኋላ አይወቅስሽም። አደባባይ ላይ ወጥተሽ ይቅርታ እያልሽ ነው። ስለዚህ እናትሽም ይህንን ቪዲዮ ታይዋለሽ ብዬ ተስፋ አደርጋለሁ። እንደነገርኩሽ ነው ደግሞ ቤታቸው ድረስ ሄደን እናዋራቸዋለን። ሙሉ የአስታራቂ ክሩ ሄደን እናዋራቸዋለን። በእርግጠኝነት እሺ እንደሚሉን ተስፋ እናደርጋለን። አብራችሁ ሆናችሁ ደግሞ አብረን ቪዲዮ እንደምንሰራ እርግጠኛ ነኝ። አሁን አታልቅሻ፣ በቃ ፈታ በይ። እሺ ውድ አስታራቂ ቤተሰቦቻችን እንግዲህ ዛሬ በጣም እኔ ራሱ መቋቋም አቃተኝ። የሚያስብል ነው። በእርግጠኝነት ይህ ቪዲዮ እናትና አክስቷ ጋር እንዲደርሱላችሁ ይህንን ቪዲዮ ሼር በማድረግ ለሰው በማጋራት ይህንን ቪዲዮ ብዙ ሰዎች ጋር እንዲደርስ አድርጉልን። ደግሞ እርግጠኛ ነን የእርቅም አብረው እናትና ልጅና አክስት አብረው ሆነ ተገናኝተው እርቅ መሀላቸው ወርዶ ቪዲዮ እንደምንሰራ እርግጠኛ ነኝ ከእግዚአብሔር ጋር። እንደዚህ አይነት ተመሳሳይ ህይወት ታሪክ ያላችሁ በዚህ ስልክ ቁጥር ስታዩ ደውሉልን። እናመሰግናለን። ቸር ሳምንት።